ኢንጂነር ካሳ ገብሬ መሐንዲስ ሚኒስተርና አርበኛ ከ1926 እስከ 2018 ዓመተ ምህረትም ከፍተኛ መሐንዲስና የቀድሞው የሀገራችን ሚኒስተር ኢንጂነር ካሳ ገብሬ በብዙዎቹ ጋሽ ካሳ በሚል ቀለል ባለ ስም የሚጠሩ በሰው አክብሮታቸው የሚታወቁና የሚከበሩ ግንቦት 11 ቀን 2018 ዓመተ ምህረት በ92 ዓመታቸው በአሜሪካ ውስጥ በባለቤታቸውና በመላ ቤተሰባቸው ፊት ይህችን ዓለም በክብር ተሰናብተዋል። የኢንጂነር ካሳ ገብሬ ህልፈት በመሐንዲስነት በመሪነትና ለሀገራቸው ባላቸው የማይናወጥ ፍቅር እንዲሁም ኢትዮጵያን ለማገልገል የተሰጠ ክቡር ሕይወቱ ሆኖ ተጠናቋል። የኢንጂነር ካሳ ገብሬ የልጅነት ዘመንና የትምህርት ሕይወትም ኢንጂነር ካሳ ገብሬ በ1926 ዓመተ ምህረት በበጌ ምድር ክፍለ ሀገር በራስ ጋይንት አውራጃም ከአባታቸው ከአርበኛው ደጃዝማች ገብሬ ካሳና ከእናታቸው ከወይዘሮ ከበቡሽ የወንዶሰን ተወለዱ። በጣሊያን ወረራ ዘመን ገና ታዳጊ ሕፃን የነበሩት ኢንጂነር ካሳ ገብሬ በዚያም ጊዜ የአባታቸውን ለሀገር መሰጠትና መስዋዕትነት በቅርበት ተመላክተዋል። በልጅነታቸው ደጃዝማቹ አባታቸው ሀገራቸውን ከውጭ ወራሪ ለመከላከል በዘመቱበት ያጧቸው ኢንጂነር ካሳ ገብሬ እነዚህን የልጅነት ፈተናዎችና የህይወት ልምዶች በኋላ በትህትና በቁርጠኝነትና በስነ ምግባር የተሞላ ሰው እንዲሆኑ መሰረት እንደጣለላቸው ይነገራል። ደጃዝማች ገብሬ ካሳ አገር ተወረረች በተባሉ ጊዜ የራስ ጋይንትን ሕዝብ ብቻ አልነበረም ይዘው የዘመቱት። ይልቁንስ ሕፃኑን ልጃቸውን ኢንጂነር ካሳን ለወንድማቸው አደራ ሰጥተው ባለቤታቸውን ጭምር ወደ ጦር ግንባር አብረው አዘምተዋል። ደጃዝማች ገብሬ ውጫሌ ላይ በተደረገ ጦርነት 9 ጊዜ ቆሰሉ። ወደ ቤታቸው ተመልሰው እንዲያገግሙ ቢመከሩም አገሬን ጥላት ወሯት እና በጠና ታማ እኔ ከመሜ አላገግምም በማለት ከነቁስላቸው እየተፋለሙ በዚያው የክብር መስዋዕትነት ተቀበሉ። ባለቤታቸው ወይዘሮ ከበቡሽ አርበኞችን አስከትለው ወደ ራስ ጋይንት ተመለሱ። ለአደራ የሰጡትን ልጃቸውን ሕፃኑን ካሳን ከስቶና ጠውልጎ አገኙት። ሕፃኑም አደራ ከሰጡበት ተቀብለው በቅፋቸው አስገቡት። በወቅቱ የደጃዝማች ገብሬ ሞት መላ የራስ ጋይንትን ሕዝብ አሳዝኖ ነበር። በኋላም የደጃዝማቹን ታዳጊ ልጅ በዛብህ ገብሬን መሪ አድርገው ጣሊያንን ለመፋለም ዘመቱ። የደጃዝማቹ ልጅ በዛብህ ገብሬ የመራው ጦርም ከራስ ብሩ ጎን በመሆን ጣሊያንን ተፋልሞ በጦር ሜዳ ድባቅ መቱታል። ከድል በኋላ ወይዘሮ ከበቡሽ ሕፃኑን ካሳን ይዘው ወደ አዲስ አበባ ቀኑ። በቤተ መንግሥት ገብተውም ንጉሡን ተገናኙ። ንጉሡም አቶ አካለ ወርቅን አስጠርተው ካሳ ከወንድሞቹ ጋር የባላባት ልጆች ትምህርት ቤት እንዲገባ አስቸኳይ ትእዛዝ ሰጡ። አቶ አካለ ወርቅም ሕፃኑን ካሳን ወስደው አጼ ምኒልክ አዳሪ ትምህርት ቤት አስገቡት። ካሳም በዛው ቀጠሉ። የመጀመሪያና የሁለተኛ ደረጃ ትምህርታቸውን በአጼ ምኒልክ ትምህርት ቤት ያጠናቀቁት የዛሬው ኢንጂነር ካሳ ገብሬ ከኢትዮጵያ ስዊድን የህንጻ ቴክኖሎጂ ተቋም የዛሬው የሲቪል ምህንድስናና ኮሌጅ በሲቪል ምህንድስና ተመረቁ። በኋላም በስዊድን ትምህርታቸውን ቀጥለው በካናዳ ባለው የብሪቲሽ ኮሎምቢያ ዩኒቨርሲቲ የአንድ ዓመት የድህረ ምረቃ ትምህርታቸውን በብቃት አጠናቀቁ። በተማሪነታቸው ዘመን የተማሪዎች ንቅናቄ መሪ የነበሩት ኢንጂነር ካሳ ገብሬ የኢትዮጵያ ተማሪዎች ብሔራዊ ህብረት መስራቾች መካከልም አንዱ ነበሩ። ኢንጂነር ካሳ ገብሬ ትምህርታቸውን በብቃት ካጠናቀቁ በኋላም ለኢትዮጵያ ሀገራቸው ሙያዊ አገልግሎትም አበርክተዋል። ኢንጂነር ካሳ ገብሬ ሙያዊ ህይወታቸውን ሙሉ በሙሉ ለሀገራቸው ግንባታና አገልግሎት ሰጥተዋል። በሥራ ዘመናቸው የተለያዩ ከፍተኛ የመንግስት ኃላፊነቶችን ተሸክመው በብቃት ተወጥተዋል። ኢንጂነር ካሳ ገብሬ የትምህርት ሚኒስቴር ዋና መሐንዲስ ሆነው ለዓመታትም አገልግለዋል። በትምህርት ሚኒስቴር ውስጥ በመሐንዲስነት ከፍተኛ ምስጋና የተቸራቸው ኢንጂነር ካሳ ገብሬ በኋላም የከተማ ልማት ሚኒስቴር ሆነው ተሹመው በርካታ መርቂ ስራዎችንም ሰርተዋል። በከተማ ልማት ሚኒስቴርነት በላቀ አፈጻጸም የተሸኙት ኢንጂነር ካሳ ገብሬ የህንጻና ኮንስትራክሽን ሚኒስቴር በመሆንም አገራቸውና ህዝባቸውን በሚገባ አገልግለዋል። እነዚህና ሌሎች በርካታ ከፍተኛ የመንግስት ኃላፊነቶችን በብቃት የተወጡት ኢንጂነር ካሳ ገብሬ በቅንነት፣ በሐቀኝነት፣ በፍትሃዊነትና በሙያዊ ስነ ምግባር በብዙ ይታወቁ ነበር። በሥራቸው ዘመን ብዙ ወጣት መሐንዲሶችና ሙያተኞችንም አፍርተዋል። ኢንጂነር ካሳ ገብሬ በኢትዮጵያ መሠረተ ልማትና በሀገራዊ እድገት ላይ ካስቀምጧቸው አሻራዎች በጥቂቱ እናስደምጣችሁ። ሶማሊያ ኢትዮጵያን በወረረችበት ወቅት አገር ስትፈልጋቸው 300,000 ሰዎች የሰለጠኑበትን የጦር ሜዳ በአጭር ጊዜ እንዲገነባ መርተዋል። አጠናቀውም ለአገልግሎት አብቅተዋል። የአገሪቱ ሰራዊት ወደ ግንባር ሲተም ከሰራዊቱ ጋር በግንባር በመሄድ የአቅርቦት ሥራዎችን በማስተባበር ትልቅ ሚና ተጫውተዋል።
ኢንጂነር ካሳ ገብሬ በወቅቱ አየር ማረፊያዎች፣ የጦር ማሰልጠኛ ማዕከላት፣ ፋብሪካዎችና ሌሎች አስፈላጊ ተቋማት እንዲገነቡ መርተዋል፣ በጥራት አጠናቀዋል። ከኢንጂነር ካሳ ገብሬ ታዋቂ ስራዎች መካከል የጣና በለስ ግድብ፣ የቀይ መስቀል ህንጻ፣ ጥቁር አንበሳ ሆስፒታል፣ የፍልውሃ ህንጻዎች፣ የአክሱም ጽዮን ቤተክርስቲያን፣ የኢትዮጵያ ህጻናት መታሰቢያ ሐውልት፣ የጀግኖች ሐውልትና በአገሪቱ ዙሪያ የተገነቡ በርካታ ድልድዮችና የከተማ ዲዛይኖች የእርሳቸው አሻራ ያረፉባቸው ናቸው። ኢንጂነር ካሳ ገብሬ ከሙያዊ ኃላፊነት ጎን ለጎን በከባድ ድርቅ ወቅት ተጎጂ ህዝቦችን ወደ ደህና ስፍራዎች ለማዛወር ትልቅ አስተዋጽኦ አበርክተዋል። በፖለቲካዊ ቀውስ ወቅቶች የግንባታ ዘርፍ ሙያተኞችና ባለሀብቶችን ከጉዳት ለመጠበቅ እንቅልፋተው በምስራቅ ትልቅ ውጤት አስመዝግበዋል። ከእነዚህ ሁሉ ስኬቶች የዘመናዊቷ ኢትዮጵያ መሰረት ከጣሉት ታላላቅ ሰዎች አንዱ ለመሆንም በቅተዋል። የኢንጂነር ካሳ ገብሬ ባህሪያቸውና የህይወት እሴቶቻቸው አብሮ አደግ ጓዶቻቸውና የሙያ ልጆቻቸው ምስክርነታቸውን ሰጥተዋል። ኢንጂነር ካሳ ገብሬ ከሙያዊ ስኬቶቻቸው ባሻገር በትትና በአርበኝነት በብልሃትነትና በሰው አክባሪነት ይታወቁ ነበር ይሏቸዋል። በሕይወታቸው ውስጥ የተለያዩ ፖለቲካዊ ችግሮችና መከራዎች ቢያጋጥሟቸውም ከእምነታቸው ከነጻነታቸውና ከኢትዮጵያ ፍቅራቸው ፈጽሞ አልተለዩም። ሀብት፣ ትምህርት ወይም ስልጣን ሳይሆን መርህና በፍትህ ላይ ተመስርተው ለሰዎች መብት የሚቆሙ ሰው እንደነበሩ ኢንጂነር ካሳ ገብሬ አስተምረውና መርተው የሙያ ባለቤት ያደረጓቸው ኢትዮጵያውያን ምስክርነታቸውን ሰጥተዋል። ታሪክ፣ ፖለቲካ፣ ማህበረሰብና ስነ ጥበብ በጣም ያስደስቷቸው እንደነበር በቅርበት አብረው የኖሩ ሁሉ ይናገራሉ። ኢንጂነር ካሳ ገብሬ ለወደፊት ትውልድ የሚተላለፍ መጽሐፍ አዘጋጅተው እንደነበርና የህትመት ሥራ ብቻ ሲቀረው በጠና እንደታመሙ በኋላም ይችን ዓለም በክብር እንደተሰናበቱ የገለጹት የቅርብ ወዳጆች ቤተሰቦቻቸው ይህንን ሥራ አጠናቀው እንደሚያሳትሙትና ለሕዝብ ተደራሽ እንደሚያደርጉትም ይጠበቃል። የኢንጂነር ካሳ ገብሬ የቤተሰብ ሕይወት። ኢንጂነር ካሳ ገብሬ ሕይወታቸው እስካለፈበት ሰዓት ድረስ ከባለቤታቸው ጋር ለ52 ዓመታት በትዳር ቆይተዋል። በዚህም 2 ወንዶችና 2 ሴቶች ልጆችን ወልደዋል። ቤታቸው ለቤተሰብ ለወዳጆችና ለተቸገሩ ሰዎች በሩ ክፍት እንደነበር በቅርበት አብረው የኖሩ ሁሉ ይናገራሉ። በኢንጂነር ካሳ ገብሬ ቤት ሰዎች ጥበብን፣ ፍቅርና እውቀትን ያገኙ ነበር። ለልጆቻቸውና ለልጅ ልጆቻቸው ትምህርትን፣ ስነ ምግባርን፣ ትሕትናን፣ ሰውን ማክበርን አስተምረዋል። የኢንጂነር ካሳ ገብሬ የቀብርና የመታሰቢያ ስነ ስርዓት። የኒህ የአገር ባለውለታ ኢንጂነር ቀብራቸው በዋሽንግተን ዲሲ በሚገኘው የቅዱስ ገብርኤል ካቴድራል ዛሬ ሰኞ ግንቦት 24 ቀን 2018 ዓ.ም በአካባቢው ሰዓት አቆጣጠር ከቀኑ 3 ሰዓት ተኩል ላይ ወዳጅ ዘመድ በተገኝበት ተቀብረዋል። በቅርቡም በአዲስ አበባ የመታሰቢያ ስነ ስርዓት ይካሄዳል። እግዚአብሔር ነፍሳቸውን በሰላም ያሳርፍ። ጣና ሳተላይት ቴሌቪዥን ለቤተሰባቸውና ለቅርብ ወዳጆቻቸው ሁሉ መጽናናትን ይመኛል።